$5 ሚሊዮን ለግብጽ ዘማኑ ለየመን የተለያዩ ባለስልጣናቶች ሰጥተዋል። $2.5 ሚሊዮን ግን በዛው አካባቢ በዛው ዘመን አሜሪካን ሀገር በጌታቸው አሰፋ አካውንት ውስጥ የገባ ብር አለ። አሜሪካን ሀገር ያሉ ጠበቆች ኢንፋክት ከዚህ ብር ጋር በተያያዘ የጌታቸው አሰፋን እና ሌሎች ከሱ ጋር ተያያዥነት ያላቸው ሰዎች በሌሎች ሰዎች ስም ክስ ያቀረቡበት ሁኔታ ነበር። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ድረስ መቀሌ ሊሆን አዲስ አበባ ምንም የማውቀው ነገር አልነበረ እና አምባሳደሩን ጠይቄዋለሁ። ሳገኘው መቀሌ ነው ያለ ነው እንዴ ብዬ እሱ የለም አዲስ አበባ ነው ያለኝ። ስለዚህ እኔ የፈለገው የተለያየ ብሔር ተወላጅ በደህንነት ውስጥ አለ የሚል ወሬ ቢወራም በዚህ ደረጃ ያገኘኋቸው ከ30 በላይ ሊሆኑ ነው ጠቅላላ ተደምረው ካንዳቸውም ከሌላ ከትግርኛ ተናጋሪ ቋንቋ ውጭ ሰዎች ከሌሉበት እኔ የኢትዮጵያ መንግስት እስረኛ አይደለሁም የወያኔ እስረኛ ነኝ የሚል መደምደሚያ ላይ ነው የደረስኩት እና በዚህ የተነሳ ነው በወያኔ እጅ የሚል በኢትዮጵያ መንግስት እጅ ወይ በኢትዮጵያ እስር ቤት የሚል ቃላት ያልተጠቀምኩት ሆን ብዬ ነው። እኔ ባፋኝነት ብቻ አይደለም የወያኔ እስረኛ ነኝ ያልኩት በሌላ የተላለፉትን በፍርድ ቤት የሚቀርቡ ክሶችና ውሳኔዎች በሙሉ በወያኔ መረጃ ብቻ አይደለም ወያኔ ባለስልጣናትም ስልክ እየደወሉ ለዳኞች እንዲህ አይነት ፍርድ ፍረዱ ብሎ ትእዛዝ በሚሰጡበት ሁኔታ የሚሰራ የፍትህ ስርዓት እንደነበረ ነው ማቀው። ስለዚህ እስር ቤቱን ብቻ ሳይሆን ፍትህ ስርዓቱንም በሙሉ የሚቆጣጠሩት እነሱ ናቸው። በሌላ በኩልም እኔ ከነሱ ጋርም ከመስራት ልምድ ነበረኝ በፊትም በሂደትም ጠቅላላ የተመለከትኩት እነዚህን ተቋማት የፍትህና የደህንነቱን ተቋም ብቻ አይደለም ሰራዊቱን በሙሉ ቶታሊ ይቆጣጠሩ እንደነበረ ቀደም ብሎ ባወጣናቸው አንዳንድ መግለጫዎች ላይ ሰው ሊሆን አይችልም ብሎ ያሰበውን ነገር በቅርቡ ዶክተር አብይ የደገመው ነገር ነው። እኛ በቺፍ ኦፍ ስታፉ ስር ያሉትን 7 ትልልቅ መምሪያዎች በሙሉ በመከላከያ ሚኒስቴር የወያኔ ሰዎች የተቆጣጠሩት በመሆኑ የተነሳ ሳሞራ በሌላ ቋንቋ መናገር አያስፈልገውም ስብሰባ ሲያደርግ በትግርኛ ቋንቋ መናገር ይችላል እስከ ማለት ነው። ይሄን ነው የተሟል። ከዛ አልፎ ፖለቲካውን በሙሉ የተቆጣጠሩት እና ከነሱ ጋር ግንባርነት የሚሰሩት ድርጅቶች በተላላኪነት የሚጠቀሙባቸው እንጂ ራሳቸው ህይወት የሌላቸው መሆኑን መወሰን እንደማይችሉ እናውቃለን። ከፖለቲካው አልፎ የሀገሪቷን ኢኮኖሚ እንዳሻቸው የሚያዙበት። ስለዚህ በኢትዮጵያ ውስጥ ምንም አይነት ነጻ የሆነ ከነሱ ቁጥጥር ውጭ የሆነ ህይወት ነበረ ማለት አትችልም ያለው። ተቋሙም በሙሉ በቁጥጥራቸው ስር ነው። የቡድን ህይወትም በእነሱ ቁጥጥር ስር ነው። የግለሰብ ህይወትም በዚህ በቁጥጥራቸው ስር ነው። ስለዚህ በኔ ላይ የደረሰ አይነት አፈና በሀገር ላይም ጭምር ነው ያካሄዱት። በጣም ቁጥራቸው በርካታ በሆኑ ቡድኖችም ላይ ነው። በጣም በርካታ በሆኑ የሀገሪቷ ዜጎች ላይ ነው። ስለዚህ ይሄ ፍጹማዊ የሆነ የአንድ ቡድን ፈላጭ ቆራጭነት ነክሶበት የነበረበት ሀገራዊ ሁኔታ ነው የነበረው። በታፋኙ ማስታወሻ መጽሐፎ ላይ አያቶቻችን በመንግስትና በመሪዎች እንጂ በሀገር ላይ ቂም አይያዝም ብለው አስተምረውናል ይላሉ። የህወሓት ቡድን ግን በኢትዮጵያና በህዝቧ ላይ ቂም የያዘ አይመስልዎትም? ስልጣን ሊይዙ አካባቢ ከሰሩት ብትነሳ ተጨባጭ የሆነ በወደብ ጉዳይ ላይ መነጋገር የሚቻልበት ኤርትራ ነጻ ከመውጣቷ በፊት እድል ነበረ። በለንደኑ ስብሰባ ላይ ሄርመን ኮን የሚባለው አሁን በዚህ ሰሞን ለነሱ ጥብቅና እየቆመ ድምጹ የሚሰማው ሰውዬ በዚህ አጋጣሚ ኢትዮጵያን የባህር በር ጉዳይ አንሱ ብሎ ለመለስ ሲነግረው የባህር በር ጉዳይ እኛን አይመለከተንም ነው ያለው እና በዛ የተነሳ በባህር ወደብ ላይ መደራደር የሚቻልበትን እድል በመዝጋት ኢትዮጵያን የሚያክል ትልቅ ሀገር አይ ቲንክ አሁን በዓለም ላይ
በመሬት መጠኗ ትልቅ ሆኖ ባህር አልባ የሆነች ሀገር ኢትዮጵያ ሆናለች። በህዝብ ብዛትም ይህንን ያህል ህዝብ ብዛት ያላት ሀገር ሆና ወደብ አልባ የሆነች ሀገር ኢትዮጵያ ሆናለች። ሁለተኛ ከታሪኳ ጋር ስታያይዝ ከጥንት ጀምሮ ኢትዮጵያ የምትታወቅበት ከፐርዣንስ ጋር አሁን ኢራን ከምንለው አገር ጋራና ከሮማን ጋራ ተፎካካሪ የሆነ የባህር ኃይል የነበራት እንደውም የአክሱም የሚባለው ስልጣኔ ወያኔዎቹ የሚኮሩበት ስልጣኔ በዋነኛነት መሰረቱ ባህር የነበረው የባህር ኃይል የባህር ንግድ ነው የነበረው። የገዛ ታሪካቸውን ጭምር በካደ መንገድ የሄዱበትን አይነት የብሔራዊ ደህንነትና ጥቅም ጉዳት በማስከተል ነው የሚጨምረው ያለው። ከዛ ቀጥሎ በሀገሪቷ ላይ የዘረጉት የፖለቲካ ስርዓት አንድን አገር እንደ አገር እመራለሁ የሚል ኃይል አገሩ የሚበተንበትን የፖለቲካ ስርዓት የዘረጋበት ሁኔታ ነው የተፈጠረው ያለው። በጎ የሆኑ ቀና የሆኑ ፍትሃዊ የሆኑ በሀገሪቷ ውስጥ ያሉ የተለያዩ ብሔር ብሔረሰቦች የሚያነሷቸውን የቋንቋ መጠቀም፣ የባህል ማሳደግ፣ ራስን በማስተዳደር ስልጣን ከማዕከል ወደ ተለያዩ ዝቅተኛ እርከኖች እንዲወርድ ያቀረቧቸውን ፍትሃዊ ጥያቄዎች በሌላ መንገድ መፍታት ሲቻል በከፍተኛ ደረጃ በዘር የተካረሩ ድርጅቶችንና በዘር ላይ የተመሰረቱ ብዝሃንነት ማስተናገድ የማይችሉ አስተዳደራዊ ክልሎችን በመፍጠር አገሩን እንደ ሀገር የሚያዳክም በጋራ ቆሞ ሊታገላቸው የሚገቡ የጋራ ጉልበት የሚጠይቁ ድህነትን የመሰሉ ከውጪ ሁልጊዜም በጠላትነት ኢትዮጵያን ከሚያዩ በርካታ ኃይሎች አሉ። ከነሱ ራሱን መከላከል የሚችልበትን አቅምና ጉልበት እንዲያጣ ያደረገ ከፍተኛ የሆነ የፖለቲካ እኩይ የሆነ ተግባር ነው የፈጸሙት። በኢኮኖሚም መልኩ ብትሄድ ተመሳሳይ የሆነ ነገር ነው የምታገኘው። በአንድ ሀገር ውስጥ አንድ ሀገር ኢኮኖሚ በሁሉም ሀገሮች ላይ ከተመለከት እርስ በርሳቸው የሚደጋገፉ የኢኮኖሚ ክፍፍል የሚባል ነገር አለው። አንዱ አካባቢ የሚያመርተውን ሌላው አካባቢ ማምረት የማይችለውን እየተቀያየሩ እየተገበያዩ ነው የሚሄዱት ያለው። ወያኔ ግን ለማድረግ የሞከረ ያለው ሁሉንም ክልሎች ከሌላ ክልል በሌላ ክልል ምርት ላይ ዲፔንድ እንዳያደርጉ ከሌላ ክልል የሚመረት ነገር መግዛት እንዳይችሉ ወይም እንዳይተሳሰሩ በመግዛትና በመለዋወጥ ሁሉም ክልል የራሱን የሆነ የተዘጋ ኢኮኖሚ እንዲፈጥር ነው። ትግራይን ብቻ ብትወስደው ትግራይ በሁሉም ነገር በግብርና የማይመች መሬት በጣም በርካታ መሬት እያላቸው በግብርናም ራሱን እንዲችል ለማድረግ ከነበራቸው ፍላጎት ከጎረቤት ክልሎች መሬት የወሰዱበትን ሁኔታ ውስጥ የጨመራቸው ትግራይ የሀገሪቷ ኢንዱስትሪ ማዕከል መሆን ትችላለች ያለው በእርሻ ምርት ምንም ነገር ባይኖርን ሌላ ኢትዮጵያ ጋር የሚመረተው ምርት ወደኛ ሲመጣ እኛ ኢንዱስትሪው ምርታችን ሌላ ጋር እንልካለን በሚል መንገድ ማሰብ አለመቻላቸው ነው። ሁለተኛም የፈለከበትን ያህል ገንዘብ ብታፈስበት ሊያዋጣ የማይችል ደረቅና ድንጋያማ ቦታ ሳይቀር ከፍተኛ ነዋይ እያፈሰሱ የእርሻ የምርት ቦታ ለማድረግ ያደረጉበት አካሄድ አለ። ይህ አካሄድ ለሁሉም ክልሎች ኢንዱስትሪያል ፓርክ የማያስፈልጋቸው ክልሎች ኢንዱስትሪያል ፓርክ እንዲኖራቸው ከኢንዱስትሪ ጋር የተያዘ ምንም ነገር የሌለበት ሁኔታ አሁን ጀምረውት የነበረው አግሮ ኢንዱስትሪ በማያስፈልግበት ቦታ ላይ የአግሮ ኢንዱስትሪ በሙሉ በሁሉም ቦታዎች ላይ ዝም ብለህ ስትመለከት ሌላው ቀርቶ ቢራ ፋብሪካ እንኳን ሳይቀር በሁሉም ክልሎች አንዳንድ የራሳቸው የቢራ ፋብሪካ እንዲኖራቸው የሚያደርግ ሂደት ነው። ከዚህ አይነቱ እርስ በርሱ ከተቆላለፈ የአገራዊ ኢኮኖሚ ከመገንባት ጋር ስትመለከት የሰሩትን ስራ እንዳይቆላለፍ በማድረግ አንድነቱ የላላ የኢኮኖሚ እድገቱ እንዲቀጭጭ የሚያደርግ በጣም አባካኝ የሆነ በሪሶርስ ደረጃ በሰው ኃይል ደረጃ አባካኝ የሆነ ነገር ነው። ከኢኮኖሚው ጋር ተያይዘው ያሉትን ሌሎችን የፋይናንስ ስርዓቶችን ብትመለከት ፋይናንስ ለምሳሌ ያክል ብር እውር ነው፣ ካፒታል እውር ነው። ከአንዱ ክልል ወደ ሌላው ክልል ትርፍ አገኛለሁ ብሎ ባለበት ነው የሚንቀሳቀሰው። የሰው ጉልበትም እንደዛው ነው። የሰው ጉልበት ስራ ባገኘበት ቦታ ነው የሚሄድ ያለው። ካፒታልና የሰው ጉልበት እውር መሆናቸው እየታወቀ ግን በዘር ተመንዝረው በክልል ታጥረው እንዲቀመጡ በማድረግ ከፍተኛ የሆነ ካፒታልና የሰው ጉልበት እንቅስቃሴ በሀገሪቷ እንዲኖር ባለማድረግ በዚህ እንቅስቃሴ የተነሳ ከፍተኛ የሆነ መተሳሰር በጠቅላላ በኢትዮጵያውያን መካከል እንዳይኖር የሚያደርግ ስራ ነው የሰሩት ያለው። የገባንበትን ነገር በደንብ ልብ ብላችሁ ተመልከቱት ያለው ከፖለቲካ ከሀገር ደህንነትና ጥቅም ተሻግሮ በፋይናንስ ደረጃ ሳይቀር
አገርን በዚህ ደረጃ እርስ በርሱ እንዲፋጠጥ የሚያደርግ የሚከፋፍል አይነት ነገር ነው ዘርግተው ሄዱት ያሉት። ከሰብአዊ መብት ጥሰት ጋር የገቡበትን ነገር በአንድ በኩል ዲሞክራሲ የሚባል ነገር የዓለም ቋንቋ በሆነበት ሰዓት ላይ እነሱም ለማጭበርበር የዓለም ቋንቋ ሆኗል ብለው የዲሞክራሲ ጉዳይ የፋሽን ጉዳይ አይደለም፣ የኢትዮጵያ ህልውና የሚቆምበት ትልቅ መሰረት ነው እያሉ እየተናገሩ ዴሞክራሲያዊ የሆነ ነገር በሙሉ ከሀገር ላይ እንዲወድም ዴሞክራሲያዊ እንቅስቃሴ ማድረግ የሚቻልበትን የፖለቲካ ምህዳር በሙሉ አጥበው ለዲሞክራሲ የሚታገሉት ሰዎች በየጊዜው በየእስር ቤቱ እያጎሩ እንዲሰደዱ እያደረጉ እየገደሉ የሄዱበት ነገር ምንድን ነው የምትለው ያለው ጊዜ እኩይ የምንለው ነገር ይሄን ይጨምራል። የሰብአዊ መብት ጥሰቱ እስከምን ድረስ እንደሚሄድ በቂ መረጃ አይተናል። በሰው ብልት ላይ ውሃ ማንጠልጠልን፣ ጥፍር መንቀልን፣ ወንድ ልጅ በጀርባው ተኝቶ ላዩ ላይ ሴት መርማሪ ሽንቷን የምትሰነባ ሰምተን አናውቅም እኛ። እኔ እኩይ የሚለው ቃል ነው ወይስ በሽተኛ የሚለው ቃል የትኛው እንደሆነ ለእነዚህ ሰዎች የሚሰራው አላውቅም። እና እንዲሁ ዝም ብለን ተነስተን ከሜዳ ነው ወይ ወያኔዎችን እኔ በዚህ ደረጃ የማስቀምጣቸው? ዝም ብዬ ነው ወይ ኢትዮጵያ የኢትዮጵያ የፖለቲካ እውነታ በስነ ስርዓት ከተመለከት ነው የእውነታዎች ሁሉ እውነት ለኢትዮጵያና ለሕዝቧ ለጥቅሟና ለደህንነቷ ከወያኔ በላይ ጠላት የላትም የሚል ነገር 8 ዓመት በፊት የተናገርኩት ዝም ብዬ አይደለም ያለው። እንደውም ከኔ በላይ ለነሱ የቀረበ በትምህርት ቤትም ቢሆን መጥቼም ከነሱ ጋር ለማገዝ በሰራሁበት ጊዜም ባልነበረኝ ግንኙነት እንደ ሰው ለሰው ከብዙ ርቀት ካለው ሰው በላይ ነው ማቃቸው ያለው። እንደ ሰው ለመቅረብ እንኳን ግን እንደ ሰው የምትቀርባቸው ሰዎች አይደለም የሆኑት ያለው። እነዚህ ከምን እንደተፈጠሩም ሊገባኝ በምን አይነት ጭንቅላት እንደሚያስቡም የማይገባኝ ነው። እኩይ ተግባራቸውን ወደ ትግራይ መውሰድ ትችላለህ ያለው። የትግራይ ህዝብ መሰረታዊ ጥቅም በምን መልኩ ነው የሚጠበቀው? በጣም በጠበበ በታጠረ ሁኔታ ነው ወይስ የትግራይ ህዝብ እንደ ልቡ በነጻነት የትም ቦታ ላይ ሄዶ መስራት የሚችልበት ካፒታል ካለው የትም ቦታ ሄዶ ኢንቨስት በሚያደርግበት እንደውም ከቁጥሩ ጋር ሲነጻጸር ቁጥሩ አነስተኛ በመሆኑ የተነሳ ስፋት ባለው ኢትዮጵያ በሚባል ጠንካራ በሆነ አገር ውስጥ መብቶ የተከበረበት ሁኔታ በመፍጠር ነው ወይስ አለ አይደለም በእነዚህ ሌቦች አማካኝነት ጭራሹኑ ጠቦ መገንጠል የሚል ነገር በጭንቅላቱ እንዲገባ በማድረግ ነው? ስለዚህ በየትኛው መንገድ ብትወስደው የትኛውም አካባቢ ያለውን የትግራይንም ህዝብ ሆነ ሌላውም የተቀረውን የኢትዮጵያ ህዝብ በሙሉ በኩይ ስራቸው ከፍተኛ በደል ሲያደርሱበት የነበረ ነው። ሰሞኑን የታፋኙ ማስታወሻ መጽሐፎ ሲመረቅ ዶክተር ዳኛቸው አሰፋ እንዲህ ብለው ነበር። ህወሓትን ከሚያውቁ ካህናት መካከል 5 ጥሩ ቢባል አንዱ አንዳርጋቸው ነው ብለዋል። እርሶም በታፋኙ ማስታወሻ መጽሐፎ የወያኔን እኩይነት ጠንቅቄ አውቃለሁ ብለዋል። እስቲ ስለ ወያኔ እኩይ ተግባራት ይንገሩን። ምን እኩይ ተግባራትን በኢትዮጵያ ፈጽሟል? የወያኔ በኢትዮጵያ ላይ ቂም መያዝ አሁን ነገሩ የስነ ልቦና ጉዳይ ነው የሚሆነው። ለምንድን ነው እንደዚህ አይነት ሰዎች የወጣቸው? ለምንድን ነው በጎን ለመስራት ለሀገርና ለህዝብ ያልፈለጉት የሚለው ነገር ከቀደም ካለው ህይወታቸው ጋር ይያዛል። የወያኔ ድርጅት አመራሩ ገና ከመጀመሪያው ጀምሮ በስብሀትና በነመለስ እጅ መውደቅ ሲጀምር ነው በሀገርና በህዝብ ላይ ቂም የያዙ ሰዎች የተቆጣጠሩት መምጣታቸው የሚያስታውቀው። ምክንያቱም አሁን በደንብ ከመረመርከው ሁላችንም የምናየው ነገር ግራ ነው የሚያጋባል። እንዴት ጤነኛ አእምሮ ያለ ሰው እንዲህ አይነት ነገር ይሰራል ነው የምትለው። ስለዚህ ጤነኛ የሆነ አእምሮ የሌላቸው ሰዎች መሆናቸውን የሚያሳየው ያደጉበት ማህበረሰብ ዝርዝሩን እንደኔ ስታውቁት ብቻ ነው። መለስና ስብሀት በትግራይ በተወለዱበት አድዋ ከተማ ውስጥ ቤተሰቦቻቸው ከጣሊያኖች ጋር በማገልገል በከፍተኛ ደረጃ በባንዳነት የተወገዙ ናቸው። ይሄ የባንዳነት ውግዘት እስከምን ድረስ አዋራጅ እንደነበረ ዝርዝሩን አድዋ ውስጥ ያሉ ሰዎች በዝርዝር ቢያጫውቷችሁ ልጆቹ ገና ከህፃነታቸው ጀምሮ ከኢትዮጵያዊነት ጋራ ከኢትዮጵያ አርበኝነት ጋራ ከኢትዮጵያ ሰንደቅ ዓላማ ጋራ ከነዚህ ሁሉ ነገሮች ጋራ በከፍተኛ ምሬትና ጥላቻ እንዲያድጉ ነው ያደረገው። እኔ በቅርበት የማውቃቸው ነገሮች የመለስ አያት እዛ ላይ የነበሩት የአድዋ አውራጃ አስተዳዳሪ ለዚህ የባንዳ ልጅ ሰው ልጁን እንዳይድርለት ብለው ሚስት ከኤርትራ ሄደው ያመጡበትን ሁኔታ የፈጠረ አይነት ጫና ነው የተደረገባቸው። እንደውም ይሄ በፋክት ደረጃ ሽማግሌዎቹ አሁንም በህይወት ያሉ ያረጋግጡታል። በደረሰባቸው በዚህ በባንዳነት በደረሰባቸው መሳቀቅ ደብዳቤ ጽፈው አድዋ አካባቢ ያለ ተራራ ላይ ወስደው
ወፍ ለእግዚአብሔር እንድትሰጥልኝ በሚል ደብዳቤ ያስቀመጡ ሰው ናቸው። ይሄ ተረት አይደለም። አንድ ቤት ውስጥ በዚህ ደረጃ በባንዳነት ታሪካቸው ሲዋረዱ የመጡ ሰዎች አገር ቢጠሉ የሚገርም ነገር አይደለም ያለው። አርበኝነትን ቢጠሩ፣ ኢትዮጵያዊነትን ቢጠሩ፣ የኢትዮጵያ ሰንደቅ ዓላማ ጨርቅ ነው ቢሉ በእንዲህ አይነት የውርደት ስለንቦላ በባንዳነት ይዞ ያመጣቸው ታሪክ ትልቁ መነሻና በህወሓት ድርጅት ውስጥ የዚህ አይነት አመለካከት ያልነበራቸው ሌላ መሪዎች በእነዚህ ሰዎች እየተሸነፉ በሄዱ ቁጥርና ድርጅቱ በጠቅላላውኑ በመለስና በነስብሀት ቁጥጥር ስር በወደቀ ቁጥር ጸረ ኢትዮጵያ የሆነው አመለካከታቸውና እምነታቸውን በስፋት በተከታዮቻቸው ጭንቅላት ውስጥ እየጨመሩ የመሄድ ጉልበት ነው ያገኙትና መነሻው ቂምና በቀል የምትለው አንድ ሰው ከሜዳ ተነስቶ ቂምና በቀል በአገሩና በህዝቡ ላይ ሊይዝ አይችልም ያለው። ምክንያት መፈለግ አለብህ። ከምክንያቶቹ አንዱ ትልቁ ምክንያት ይሄ ነው ብዬ ነው የማስበው። ስለ ቡድኑ እኩይ ተግባራት ሲያነሱ የመን ውስጥ ሲታፈኑ የወያኔ ደህንነት በቀላሉ እንዳላመጣዎት ተናግረዋል። ለዚህም ከፍተኛ ገንዘብ ከፍሎ ሊሆን እንደሚችልም አንስተዋል። ይህ ቡድን የሀገሪቱን ገንዘብ እየዘረፈ እርስዎን ለማፈን እና ለሌሎች ተግባራት እንደዋለው ይጠቀሳል። ዓለም አቀፍ ኮሚኒቲውንም ለሌሎች ተግባራት እርሱ የሚሰራቸው ወንጀሎች እንዳይታወቁበት ለማስተባበያነት ወደ ውጭ ሲያስኮበልለውም ቆይቷል። ይህን ገንዘብ እስቲ ስለዚህ ጉዳይ ምን ይላሉ? እኔ ሲነገር የሰማሁት ከሀገሪቷ ካዝና 5 ሚሊዮን ዶላር ነው የወጣው እና ከዚህ መካከል 2.5 ሚሊዮን ዶላር ለግብጽ ነው ለየመን የተለያዩ ባለስልጣናቶች ሰጥተዋል። 2.5 ሚሊዮን ዶላሩ ግን በዛው አካባቢ በዛው ዘመን አሜሪካን ሀገር በጌታቸው አሰፋ አካውንት ውስጥ የገባ ብር አለ። አሜሪካን ሀገር ያሉ ጠበቆች ኢንፋክት ከዚህ ብር ጋር በተያያዘ የጌታቸው አሰፋን እና ሌሎች ከሱ ጋር ተያያዥነት ያላቸው ሰዎች በሌሎች ሰዎች ስም ክስ ያቀረቡበት ሁኔታ ነበር። ስለዚህ ልክ ከፍተኛ ገንዘብ ነው ይሄ ገንዘብ ከዚህ ገዳ ህዝብ አንድ ሰው ለማምጣት ተብሎ አንደኛ ለየመኖች የተከፈለው ትልቅ ነው 2.5 ሚሊዮን የሚሆን። ሁለተኛ ግን ይሄን እየተጠቀሙ ገንዘብ ምን ያህል እንደሚሰርቁና እንደሚዘርፉ ነው። በየትኛውም አገር ላይ ከኢትዮጵያ በከፍተኛ ደረጃ የዘረፉትን ሀብትና ንብረት በውጭ ሀገር የነሱ ተሰሚነት ተደማጭነት እንዲጠናከር የውጭ መንግስታት በሚሰሩት ወንጀል ላይ ተጠያቂ እንዳያደርጓቸው ጥያቄ እንዳያነሱባቸው ሚዲያዎችም የሚሰሩትን ወንጀል የሰብአዊ መብት ጥሰት በዲሞክራሲ ላይ የሚያካሂዱትን ጠቅላላ አፈና በሀገር ላይ የሚያደርሱትን ዘረፋ የሚዲያ ትኩረት እንዳይስብ ለማድረግ ለጋዜጠኞች፣ ለፖለቲከኞች፣ ሎቢስት የሚባሉ እነዚህ አማላጅ የሚባሉ በመንግስት የስልጣን ኮሪደሮች ውስጥ እየዞሩ የመንግስትን ባለስልጣናት በአንተ ስም በጎን የሚናገሩ ለአንተ ጥሩ ነገር እንዲሰሩ የሚያደርጉ እነዚህን በሙሉ የገዙበት ያጠፉት ብር ለከት የለውም። ጋዜጠኞችን እኮ አዲስ አበባ ውስጥ እኛ የምናውቃቸውን ጋዜጠኞች አዲስ አበባ እያመጡ ሸራተን እያስቀመጡ በከፍተኛ ደረጃ እያንደላቀቁ ገንዘብ እየሰጡ አልፎ ተርፎ ከተማ ውስጥ እየዞሩ ለነዚህ ጋዜጠኞች ህፃናት ሴት የሚያቀርቡ የነበሩ የወያኔ ደህንነት ሰዎች እንደነበሩ ነው የምናውቀው። እና ዛሬ እነዚህ አይነት ጋዜጠኞች ናቸው ወያኔ ስልጣን ላይ በነበረበት ጊዜ የፈጸመውን ግፍ በደንብ ለተመለከተ ላካሄደውን ዘረፋ በደንብ በአንድ ቃል ተናግሮ የማያውቁ በዚህ ደረጃ ትኩረት ኢትዮጵያ ላይ አድርጎ የማያውቁ ሚዲያዎች የማያውቁ ዓለም አቀፍ ተቋማት ውስጥ የሚሰሩ ሰራተኞች አይን ባወጣ መንገድ መከላከያ በተኛበት ፍጅት ያካሄዱ እንደ ማይካድራ አይነቱ ቦታዎች ላይ ንጹሃንን በመቶዎች አንገታቸውን ያረዱ ሰዎችን በደል እንደደረሰባቸው አድርጎ የሚጮሁበትን ሁኔታ የፈጠሩት አሁን ያልከውን አይነት የሀገርና የሀብት ንብረት በደህናው ጊዜ ወያኔ እንዲጋሩ ያደረጋቸው ሰዎች ናቸው። በወያኔ ዘመን 30 ቢሊዮን ምናምን ዶላር ደርስ ይችላል በእርዳታ ይመጣ ያለው። የዛሬ 15 ዓመት 16 ቢሊዮን ነው፣ ከዛ በላይ ነው የነበረው። እስካሁን ደርሶ ይሆናል። ግን ዓለም ባንክ ራሱ የዛሬ 15 ዓመት በፊት ወደ ሀገር ውስጥ ከገባው የእርዳታ ገንዘብ ይበልጥ በዘረፋ ወደ ውጪ የወጣው የዶላር መጠን ይበልጣል ብሎ ነው የጻፈው። 200 ሰው ገሎ መለስ እዚህ በምርጫ 97
ከ60-70 ሺህ ሰው በላይ በተለያዩ ቦታዎች ላይ አጉሮ 7 ቀን ባልሞላው ጊዜ የጂ7 ስብሰባ ላይ ሄዶ በደም የተጨማለቀ እጁን እነዚህ መንግስታት የሚጨብጡበት ሁኔታ ነው የተፈጠረው ያለው። በዛሬ በኢትዮጵያ የዚህ አይነት ሁኔታ ተፈጥሯል። ዛሬ ሲንጫጩ የምትሰማቸው እና ይህንን በሚገባ መረዳት ይገባዋል። ህዝብም ቢሆን የፖለቲካ ኤሊቱ ማለት ነው። መልካም አቶ አንዳርጋቸው ከየመን ታፍነው ከመጡበት ጊዜ ጀምሮ 23 የደህንነት አባላት እንዳገኙት ተናግረዋል። በማንነታቸውም የጠቀሷቸው አሉ፣ የቋንቋ ማንነት እንዳላቸው። ይህ እንዲያውም እንዲህ ብለዋል። ሰው እኮ የአማራም የኦሮሞም መርማሪና ገራፊ ይናፍቃል ብለው አንዱን የደህንነት አባል አስኮርፈዋል። ነገር ግን ራስዎን የትግሬ እስረኛ ነኝ ብለው አያምኑም። በመጽሐፎ ላይ እንኳን ስለ ትግራይ ህዝብ ይቅርና ወያኔ ውስጥ ስላሉ ደጋግ የደህንነት አባላትም ጠቅሰዋል። ነገር ግን የህወሀት ቡድን የትግራይ ህዝብንና ራሱን አንድ እናየው ናቸው ብሎ ይናገራል። እርስዎ ደግሞ ልዩነት አላቸው፣ እንዲያውም ወያኔ ውስጥ ደጋጎችም አሉ ይላሉ። እስቲ ስለዚህ ጉዳይ ማብራሪያ ይስጡን። በመጀመሪያ በወያኔዎች መካከልና በትግራይ ህዝብ መካከል በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ልዩነት እንዲፈጠር የሚያስገድደኝ ነገር እኔ ትንሽም ጊዜ ቢሆን 1 ዓመት የሚሆን ትግራይ ውስጥ ተቀምጬ ያለሁ በኢህአፓ ዘመን ማለት ነው። ታሪኩ ረጅም ነው። አድዋ የሚባል ቦታ ነው ደግሞ የተቀመጥኩት። አድፍታዋ የምትባል ትንሽ መንደር ውስጥ ነው። ከገበሬዎች ጋር ነው የተቀመጥኩት። በዛ 1 ዓመት ውስጥ የትግራይ ገበሬ የትግራይ ህዝብ ምን አይነት ደግ ህዝብ እንደሆነ፣ ምን አይነት እንግዳ አካባሪ ህዝብ እንደሆነ፣ ምን አይነት ሃይማኖተኛ ህዝብ እንደሆነ ያየሁበት እና የሁሉም የወጣቱም የእናቶችም ያረጋውያንም ደግነት ብዙ አጋጣሚዎች ነው። እኔ ጭራሽ ሆኖ በአንድ ኢንተርቪው ላይ እንደገለጽኩት በእነሱ ያላቸውን ነገር ለእኔ በመስጠት በተለይ በምደክምበት ሰዓት ላይ ከልጆቻቸው አፍ ወተት እየነጠቁ እንዳገግም በሚሰጡኝ የምግብና የመሳሰሉት እርዳታ ባይሆን ኖሮ ልሞት የሚችልበት እድል አለ። በጣም አስከፊ በሆነ ደረጃ አንዴ ተስቦ አንዴ ወባ ሌላ ነገር እያያዘኝ ብዙ መድኃኒት በሌለበት ሁኔታ ከዛው አስቸጋሪ ከሆነ ህይወታቸው በሚያደርጓቸው ድጋፎች ነው። እዛው ገበሬ ቤት ተኝቼ ነው የምነሳው እና እስከምን ድረስ እንደሄደ ደግነታቸው ለመናገር ከፈለግ ቤት ውስጥ እንደውም ስሙን ብርሃኔ ነው። ብርሃኔ የሚባሉ ሰዎች ደጋግሞ ነው የሚያጋጥሙኝ። የነበረ ሰው ከ1 ወር በሽታ በኋላ ወደ ደጅ የሚወጣበት እድል ተፈጥሮ ወደ ጓሮ ሄጄ ሮጦ ሄዶ በገንቦ ነው ውሃ ይዞ የመጣው። ውሃ አምጥቶ ወደ ላይ እንደ ህፃን ልጅ እንዲያንጠልጥሎ ራሱን ያጠበኝ ጠቅላላ። እንግዲህ በዚህ ደረጃ የምታውቀውን የትግራይን ህዝብ እኔን አሰረኝ ብዬ አፌን ሞልቼ ልናገር አልችልም። እንደማያደርግ ያለውን ደግነትና ቀናነት አውቃለሁ። ያለውን የኢትዮጵያዊነት ስሜት አውቃለሁኝ። ያለው ወያኔዎች ትግራይ የኢትዮጵያ ቅኝ ናት፣ ኢትዮጵያ ማለት አማራ ነው፣ ስለዚህ ከአማራ ቅኝ ግዛት ነጻ ልንወጣ ነው የሚል ማኒፌስቶ 1967 መለስና ስብሃት ጽፎ ሲያቀርቡለት እኛ ኢትዮጵያዊ ካልሆንን ማን ነው ኢትዮጵያዊ የሚል ጥያቄ ጠይቋቸው መልስ ስላጡ ነው ማኒፌስቶን የቀየሩት። ስለዚህ በዚህ ሁሉ አውቀዋለሁ። ስለዚህ የትግራይ ህዝብ ነው ያሰረኝ ሊል አልችልም እኔ። አንድ ሁለተኛ ከወያኔም እንኳን ከሚለው ቃል ቅድም ያመጣቸው እንደውም በእኔ አጠቃቀም መሻሻል የነበረበት ነበር። የጠባቡ ድሮ እንደምለው ውጭ ሆኜ የወያኔ ጁንታ እስረኛ ነኝ። ጁንታ ሳይሆን የወያኔ ጉጅሌ ነው የምለው እኔ። ጁንታ የሚለው ቃላት እንደውም አያስፈልግ ነበር፣ ጉጅሌ ብንጠቀም ነበር የሚሻለው። እነሱም የሚገባቸው ነው፣ ህዝቡም የሚገባው ቃል ነው። የትግራይ ህዝብ የጠባብ የወያኔ ጉጅሌ እስረኛ ነኝ እንጂ የወያኔ አባላትም እስረኛ አይደለሁም። ለምን እኔን ጠባቂ ከነበሩት መካከል እርግጠኛ ነኝ አብዛኞቹ ወያኔ ይሆናሉ። ወያኔ ያልሆኑ ደህንነት ውስጥ ሊገቡ የሚችሉ አይመስለኝም። ግን ከነሱም መካከል ያንኑ የተለመደው ትግራይ ህዝብ የሚያሳየውን አይነት ደግነት፣
ጨዋነት የሚያሳዩ ደግሞ ነበሩ። ቅድም ያነሳቸው የአጭሩ ሰውዬ ያልከው ብዙ ያደረገው ነገር አለ። ያቺ ለተብርሃን ምላት ነርሷ እነዚህን የመሳሰሉ ያ ሰው ከሌለ ቀስ ብሎ መጥቶ በሩን ከፍቶ ኳስ እንደሚወድ ስለሚያውቅ እሱም የአርሰናል ደጋፊ ስለሆነ የአርሰናል ግጥም ያለ ጊዜ በጆሮ ማዳመጫው አንዱን ለኔ ጆሮ ላይ አድርጎ አንዱን እሱ ጆሮ ላይ አድርጎ እስቲ የሚያዳምጥ የዚህ አይነት የትግራይ ተወላጅ ነው ያለው እና እነዚህን ደግሞ ግምት ውስጥ ማስገባት አለብህ። ሁሉም ወያኔ ነው ያሰረኝ ማለትም እንኳን ስህተት ነው ብዬ ነው ማስበው። ከወያኔዎች መካከል በጣም የተወሰኑ ሰዎች በተሰጡት ትእዛዝ ሌሎችም ክፉ የምትላቸውም ቢሆኑ በዋነኛዎቹ የወያኔ መሪዎች ትእዛዝ ፈጻሚዎች ናቸው እንጂ በሰላማዊና በተረጋጋ ሁኔታ እንዲህ አይነቱን ክፋት በስፋት የሚፈጽሙ የወያኔ አባሎች ሊኖሩ ይችላሉ የሚል እምነት የለኝም እኔ። ስለዚህ በጣም ጠባብ የሆነ የወያኔ ጉጅሌ እስረኛ ነበርኩ ብል ይሻል ነበረ። ወደ ህወሓት ቡድን እኩይ ተግባራት እንምጣና ጥቅምት 24 ቀን 2013 ዓመተ ምህረት በሀገር መከላከያ ሰራዊት የሰሜን እዝ ላይ ጨለማን ተገና አድርጎ እኩይ ድርጊት ፈጽሟል። የሀገር ክህደቱን ያሳየ ጥፋት በሰራዊቱ ላይ ፈጽሟል። ይህን ድርጊት እንዴት ይገልጹታል? ምን ተሰማዎት? የመጨረሻው መገለጫ ያደረገው ይሄ ሰራዊት እዛ አካባቢ ምን ያህል ጊዜ ቆይቷል? በዛ ቆይታው ምንድን ነው የሰራው? መጀመሪያ ገና ከመቆየቱ በፊት በምን ምክንያት ነው እዛ ሄደው? ይሄ ሰራዊት እኮ የኢትዮ ኤርትራ ጦርነት ከመነሳቱ በፊት እኮ እዛ ሰራዊት ውስጥ እንግዲህ የወላይታም ሰዎች ይኖራሉ። መለስ እኮ የወላይታ የአክሱም ሐውልት ለወላይታ ምኑ ነው ያለው? ወላይታ እኮ ነው በኢትዮ ኤርትራ ጦርነት አክሱም ሐውልት ድረስ ወድቆ ደሙን ያፈሰሰው። በዛ ደረጃ እኩይ ንግግር የሚናገር ሰው የሚመራውን አገሬ ናት ብሎ ነው ከሁሉም የኢትዮጵያ ክፍል ተሞ ኤርትራና ኢትዮጵያ ውጊያ በናደርጉበት ሰዓት ላይ የትግራይን ኢትዮጵያን ድንበር የትግራይን ሕዝብ ለመከላከል ሄዶ መስዋዕትነት የከፈለ ነው። ሲጀመር ገና ይሄ ብቻውን እንኳን ከክብርም በላይ ክብር ሊሰጠው የሚገባ የሚያደርገው ነገር ነው የነበረው። ከዛ ቀበሮ ጉድጓድ ውስጥ በጥጫው በነበረበት ሰዓት ላይ ስንት ዓመት ነው የኖረው? ከቤተሰቡ ተለይቶ ሁላችንም በየአልጋችን በምንተኛበት ሰዓት ላይ በፈለግነው ሰዓት ላይ ልብሳችንን ማጠብ መቀየር በምንችልበት ሰዓት ላይ ስርዓት ባለው መንገድ ቁርስ ምሳ በምንልበት ሰዓት ላይ ከሰውነት በራቀ መንገዱ ነው የኖረው። ትንሽ መልክ ያለው ነገር ተፈጠረ ሲባል መረጋጋት መጣ ሲባል ከቀበሮ ጉድጓድ ወጥቶ ግን ከዛው አካባቢ መራቅ አደገኛ ሊሆን ይችላል ለትግራይ ህዝብ ብሎ እዛው ሰላም እያስከበረ እንደገና ወደ ልማት የገባ ነው። በመንገድ ስራ፣ በክሊኒክ ስራ፣ በትምህርት ቤት ስራ እንደገና ቀጥታ ገበሬውን ራሱን በማገዝ እርሻ በሚኖርበት ሰዓት ላይ አረም በማረም በመጎልጎል ሰብል ሲደርስ በማጨድ ያልሰራው ነገር የለም። አልፎ ተርፎ አቅምና ሀብት የሌላቸውን ቤተሰብ ልጆች ከደሞዙ እየቀነሰ ደብተር እየገዛ ትምህርት ቤት እንዲማሩ እስከ ማድረግ ድረስ ነው ይሄዳው ያለው። ያላደረገው ነገር የለም። ከዛም ተሻግሮ ከህዝቡ ጋር በከፍተኛ ደረጃ ተዋህዶ በጣም በርካታ ቁጥር ያለው እርስ በርሱ እዛው ከትግራይ ህዝብ ጋር ተዋልዶ ተጋብቶ ልጅ ሁሉ የወለደ ነው። እንዲህ አይነት ነገር ያደረገን ሰራዊት ኢሰብአዊ የሆነ ጭፍጨፋ ማካሄድ ነው የተደረገው ያለው። ይሄ እንግዲህ ቅድም ስንገልጻቸው ከነበሩት ነገሮች በሙሉ የከፋው የእኩይነታቸው መግለጫ ነው። ከዚህ በላይ ሌላ ምንም ነገር ሊገልጻቸው የሚችል ነገር አይደለም። ኢትዮጵያ በርካታ የለውጥ ምዕራፎችን አይታለች ከዚህ ቀደም። ነገር ግን ያልተሳኩት ይበዛሉ። ከአንዱ ምዕራፍ ወደ ሌላው ምዕራፍ ስንሸጋገር ምን መከተል አለብን? ካለፉት ያልተሳኩ የለውጥ ምዕራፎችስ ምን መማር አለብን? እስቲ እዚህ ጉዳይ ላይ ምን የሚሉት ነገር አለ? በዘመናዊ ታሪካዊ ኢትዮጵያ ሁለት መሰረታዊ የሆኑ የለውጥ ዘመኖች አልፋለች። የመጀመሪያው 66ቱ አብዮት ነው። ያ አብዮት መሰረታዊ የሆኑ መመለስ የሚገባቸው የህዝብ ጥያቄዎች የቆሰቆሰው አብዮትም ቢሆን የተሄደበት መንገድ ከፍተኛ አልፎነ ደም አፈሳሽ ሆኖ በከፍተኛ ደረጃ ህዝብ የሀገር ሀብትና ንብረት ያወደሙ ጦርነቶችና ግጭቶች ውስጥ ጨምሮ መጀመሪያ ደረጃ ለውጡ ቀና በሆነ መንገድ አልሞት ከነበረው ሀዲድ ውጭ ወጥቶ ሀገሪቷን
ከፍተኛ የሆነ አደጋ ላይ ከድህነት ማጥ ውስጥ እንደጨመራት የህዝብ መብት ባልተከበረበት ሁኔታ ነው ትቷት ያለፈው። ይሄ ካለፈ በኋላ ደግሞ የመጣው የ83ቱ ኢህአዴግ በኩል ይዞ ኢህአዴግ የሚለውን ስም ይዞ የመጣው ያው በወያኔ የበላይነት ቁጥጥር ስር የነበረው ድርጅት ደግሞ ያን አስከፊ ስርዓት አስወግጃለሁ ብሎ በመጣበት ሰዓት ላይ ቀጥሎ የሰራቸው ስራዎች በሙሉ በምንም መንገድ ፈቀቅ ያላለበትን ሁኔታ አሁን ቅድም የዘረዘርናቸው እኩይ ነገሮች በሙሉ የተፈጸሙበት መጨረሻ ላይ ጭራሹኑ የሀገሪቷን መከላከያ ሰራዊት ብቸኛውን እንደውም አገራዊ የሆነ አገር እንደ አገር ይዘው የቆመውን ተቋም ነው ጠቅላላ መጥቶ ህዝብ እርስ በርሱ በዘር እንዲወጠር ባደረጉበት ሀገር ላይ የዘር ግጭት ቢነሳ እንኳን ጣልቃ መግባት የሚችል ምንም ኃይል በሌለበት ደረጃ አገሪቷን ለማፍረስ የሚሄድበትን ሁኔታ ፈጥሮ ነው የተጠቃለለው። ይሄ መጨረሻውን ሰሞኑን የተሰራውን ነገር ግን ወደ ጎን ትተህ ከሁለቱ ደም ከፈሰሰባቸው ስልጣን ላይ የነበሩ ገዢ የሚባሉት መሪ የሚባሉት ኃይሎች በሙሉ ተሰብስበው በተገደሉበት አይነት ሂደት ንብረት ሀብታቸው ተዘርፎ ልጆቻቸው በየመንገዱ ወድቀው ለማኝ የሆኑበትን የሁለት የለውጥ ሂደት ህዝብ በስፋት ያለቀበትን ሁለት የለውጥ ሂደት ትምህርት ተወስዶ መቼም እኔ አገር ትምህርት እንደሚማር የገባኝ በአሁኑ ለውጥ ነበረ። በድሮ በሄድንበት መንገድ አንሄድ። ያ መንገድ ቂም በቀል እያተረፈ የተገነባ እያፈረሰ የሰው ህይወት እያጠፋ የሄድንበት መንገድ ነውና የትም አልደረስም። ስለዚህ ከዚህ እንማር የሚል በተወሰነ ደረጃ ከራሳቸው ውስጥ የሚወጣው የለውጡ ኃይል ይሄንን አይነት አመለካከት ነው ያዘው። ህዝቡም ያንን ታሪክ ስለሚያውቅ ኖ እንዲህ መሆን የለበትም፣ እነዚህ ብዙ በደል ሰርተውናል፣ ዘርፈውናል፣ ገለውናል፣ ጥፍነቅለዋል፣ ይነቀሉ፣ ይታሰሩ፣ የቀድሞ ኃይለ ሥላሴ መሪዎች ጀነራሎችና ሚኒስትሮች እንደተረሸኑት ተረሽነው አንድ ጉድጓድ ውስጥ ይግቡልናል አለም ወይ እንደ ደርግ አባላት ምናምን ጠቅላላ ተሰብስበው 20 ዓመት ይታሰሩልን አይደለም ያለው። ሰላምና እርቅ ነገር ይደረግና ከዛ ሂደት እንውጣ፣ በቀል ቂም ይቅርና ይሂዱ። ይሄው የዘረፉትንም ይወሰዱት እኮ ነው ያለው ህዝብ። እኛ ጉልበትና ጤንነት እስካለን ድረስ በቀላሉ ሰርተን እንመልሰዋለን ነው ያለው። በሰብአዊ መብት መልኩም ያደረሱትን ጥፋት በህዝብ ፊት ቆመው እንደው ትክክል አልነበረም ብለው እንደው የለበጣ እንኳን ይቅርታ ቢጠይቁ ይሄ ህዝብ እኔ እርግጠኛ ነበርኩኝ ያለው ለሀገሩ ሲል ለሰላም ሲል ቂምና በቀል እንዲቀርብ ካለው ስሜት ተነስቶ በቃ ይቅር ብለናቸዋል እኮ ሊላቸው የተዘጋጀበት ደረጃ ነው። ይሄ በማህበረሰባችንና በተወሰኑ የፖለቲካ ኃይል ውስጥ እኮ ከነዚህ ሁለት መጥፎ የለውጥ ታሪኮቻችን ትምህርት የተወሰደበት ዘመን ላይ ደረስን። እኛም ጭምር ትክክለኛ ነው ብለን አመንበት። አንድ ቀን በአደባባይ ወጥተን እንዲሆኑ ስንል ሰምታችሁ ታውቃላችሁ? እኔ ተናግሬ ያላቅም። የኔ ጓደኞች መፍትሄው እነዚህን ሰዎች በሰሩት ግፍ ልክ ጥፋትና ቅጣታቸው ተመጣጥኖ ይሰጣቸው፣ ዝም ብሎ መሄድ የለባቸውም በሚል ደረጃ ሞልቶ የሚናገር ሰው አደባባይ የመጣ አንድም ሰው አልተገኘም ነበር። ግን ከዚህ ትምህርት ልንማር ያደረግነውን ጥረትና ሙከራ በሙሉ የሚያመክን ነገር ነው። የነሱ በየጉድጓዱ መሳደድ፣ መግቢያ መውጫ ማጣት እሱ ምንም እኔ ብዙ የሚያሳስበኝም የሚያስጨንቀኝ ነገር አይደለም። ነገር ግን በእልቂት ደረጃ በደም መፋሰስ ደረጃ እነሱ መከላከያውን በማይካድራ ላይ የፈጁትን ሰው አይነት ሂደት እናስቆማለን ተብሎ ነበር። እሱ ብቻ አይደለም ያለው። ያንን በማድረጋቸው የምስኪን የትግራይ እናት ልጆች ይህ ነው በማይባል ምክንያት እንደ ቅጠል የረገፉበትን ሁኔታ ነው የፈጠሩት ያለው። ለውጡ ዋነኛው የተነሳበት ዓላማ እንዲህ አይነት የወጣቶች እልቂት እንዳይኖር፣ ንብረት እንዳይወድም ነው። ምንድን ነው ያደረጉት ያለው? ለትግራይ ህዝብ ቆርቋሪ ነን የሚሉ የትግራይን ህዝብ በመከራ የተሰራ ድልድይ እያፈረሱ፣ ሆስፒታልና ትምህርት ቤቶችን እያፈረሱ፣ የአይሮፕላን ጣቢያዎችን እያፈረሱ ማአት ነገር ነው ያፈረሱት ያለው። የልማቱን ነገር አፍርሰን አንገንባ ብለን ትምህርት ቀምስመናል እንሂድበት ያለውን ጎዳና ነው ጠቅላላ ሊንዱት የሞከሩት ያለው እና ተምረናል። ወደፊትም እነሱ ከተወገዱ በኋላ እዚህ ያደናቀፉትን ትምህርት እንዲቀጥል ነው ማድረግ ያለብን። በፍጥነት መመለስ አለብን። ከዚህ ከቂም ከበቀል ጋር የተያያዘውን የቆየውን የታሪክ ሂደታችንን እናስቀር ያለውን ነገር ቶሎ ብለን መልካስ ይዘን እነዚህ የሚወገዱት ተወግደው ለጥፋታቸው ይቅርታ ሊሰጣቸው የማይችል ነገር ውስጥ ነው የገቡት።
ህዝብ የፈለገውን ነገር ቢያደርግ ግን ፈጣሪ ሊተዋቸውም አልፈለገም ብዬ ነው ማስበው። እነሱ ይቀጣሉ። ነገር ግን ማህበረሰቡ ትምህርት ቀስም ያለው ብሎ ወዳመነበት መንገድ ወደ ሰላም ወደ እርቅ መንገድ ባለው ላይ ወደ መገንባት በሪፎርም መልኩ ግን ፈጠን ባለ ሪፎርም መልኩ የሚጓዘውን ጉዞ አጠናክሮ መቀጠል መቻል አለበት። በእነዚህ ሰዎች ጭካኔ ከታሪክ የወሰድነውን ትምህርት እንዳንረሳ ነው እኔ ስጋቴ። ተመልሰን ወደ ሀዲዱ መመለስ አለብን። እስቲ ወደ ኢትዮ ኤርትራ የእርቅ የሰላማዊ ግንኙነት ጉዳይ ላይ እንምጣና እርስዎ ከአፈና ከወጡ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በነበረዎት ቆይታ የኢትዮ ኤርትራ የእርቅ ጉዳይ ላይ ተወያይተዋል። በእርቅ ሂደቱ ምን ሚና ነበሮት? እንዲያውም እርስዎ የኢትዮጵያና የኤርትራ ወዳጅነት ላይ ጽኑ አቋም እንዳለው በመጽሐፎ ላይ ጠቅሰዋል። በዛ ጉዳይ ላይ የነበረዎት ሚና ምንድነው? በቀጣይ ኢትዮጵያ ከኤርትራና ከጎረቤቶቿ ጋር ምን አይነት ግንኙነት ሊኖራት ይገባል? የኤርትራና የኢትዮጵያ ግንኙነት እንግዲህ ከመታፈኔም በፊት በተለያዩ መድረኮች የተናገርኩት ነገር ከልቤ የማምንበት ነው። ኤርትራ ውስጥም ከኤርትራውያንም ጋር በአጠቃላይ አብሬ በማደግ የተነሳ ቀጥሎም ጉሪሊ በኤርትራ ትግል ውስጥ ከተሳተፉ ሰዎች ጋር አንዳንዶቹ አመራሮቹም ጋር በተለያዩ ጊዜያቶች በቅርበት ከመነጋገር ከመስራት ጋር ተያይዞ የመጣ ነው። ህዝቡንም ደግሞ በኋላ ደግሞ እንደገና እንደውም በግንቦት 7 ስም ሰራዊት እናደራጃለን ባለበት ሰዓት ላይ ኤርትራ ውስጥ በሄድንበት ሰዓት ላይ ከህዝቡ ከጠቅላላ በየገጠሩ ከሚገኘው ህዝብ ዝም ብሎ የፖለቲከኛ ጋር ብቻ ሳይሆን ገበሬ፣ ተራ ነጋዴ መንደር ውስጥ ካለው ጋር የምናደርጋቸው ግንኙነቶች የህዝቡን አመለካከትና አስተያየት ነው ያየሁትና ያንን ያህል ጦርነት ተካሂዶ ያንን ያህል የመረረ ነገር አለው በሚባልበት ቦታ ላይ በኢትዮጵያ ላይ የፈራውትን አይነት አሉታዊ የሆነ አመለካከት ያለው ህዝብ አይደለም። እንደውም ጭራሹኑ ጦርነት ነገር ውስጥ ባይገባ ኖሮ በሌላ መንገድ መፍትሄ ተገኝቶለት ቢሆን ኖሮ በማይበጣጠስ ክር የተሳሰረ ህዝብ መሆኑ ነው። አመራሮቹም በተለያየ ቦታ ለመናገር እንደፈለኩት ለፖለቲካ ፕሮፓጋንዳ ድሮ ትግሉ በሚደረግበት ሰዓት ላይ ከኢትዮጵያ ጋር የኤርትራ ህዝብ ምንም የሚያገናኘው ነገር እንደሌለ አድርገው የሚያቀርቡትን ነገር ያ ፕሮፓጋንዳ ነጻ የሚባል ሀገር ከፈጠረ በኋላ እውነት ነው ወይ አይደለም ወይ ያ ነገር የሚለውን ነገር ሰክኖ ያዩት ነው ይመስለኛል። ምክንያቱም በፕራይቬት ውይይታችን ተበጣጥሶ ተለያይቶ መለያየት የማይችል ህዝብ ነው። የለም ያሉትን የታሪክ ነገር በታሪክ እንደተሳሰረ ባህሉ፣ እምነቱ፣ ቋንቋው፣ ፊደሎቹ ሁሉ ነገር ተመሳሳይነት ባለው መንገድ የተቆራኘ ህዝብ እንደሆነ ነው የሚናገሩት ያለው። ስለዚህ በስነ ልቦና ደረጃ ሁለት የተለያዩ አካላት አይነት ነገር አድርጎ የማይታይ ነገር ነው ያለው። እዚህም ያለው ህዝብ ሁሉ ጊዜ ያመለካከት እንዳለው ነው። በብዙ መልኩ ከተመለከትክ በተለይ ከኛ ውጭ ያሉት አካላት የቅርብ መንግስታትም የቅርብ ሩቅ የምትላቸው በጣም ሩቅ የሚሆኑ መንግስታት ህዝብን እንደ ህዝብ መተንተን ሲጀምሩ የኢትዮጵያንና ኤርትራን ህዝብ በስነ ልቦናውም በማንነቱም በነጻነት ወዳድነቱም ይሁን በሁሉም ነገሮች ተመሳሳይነት ነገር ያለው በታታሪነቱም አድርገው ነው የሚመለከቱት ያለው። እነዚህ አንድ ናቸው። ለኛ የማይመቹ ከሆነም የማይመቹት አንድ ላይ ነው። የምንወዳቸውም ከሆነ በአንድ አይነት መንገድ ነው የሚወዱን ከሆነ የሚጠሉንም ከሆነ እንደዛ ነው እና በዓለም ላይ የምንታይበትም ነገር ጭምር አንድ ላይ ስትራቴጂክ የሆነ ወዳጆች ነው የሚያደርገን ያለው። የጊዜያዊ ወዳጅነትና ቋሚ ጥቅም ነው መንግስታትን አገራት ያላቸው የሚለው የውጭ ጉዳይ ፖሊሲ ለኤርትራና ለኢትዮጵያ አይሰራም ነው ያልኩት። ቋሚ ወዳጅነት ቋሚ ጥቅም ላይ የተመሰረተ ነገር ሊኖራቸው የሚችል ሁለት አገሮችና ህዝቦች ናቸው ብዬ ነው የማስበው። ይሄ በእንዲህ አይነት ትንተና ላይ የተመሰረተ ነው። ለዚህ ትልቅ እንቅፋት ሆኖ የነበረው የራሱ ቅድም ያልናቸውን እኩይ የሆኑ ነገሮች በሙሉ የሚሰራ ኃይል በኤርትራም ህዝብ ላይም ይሁን በኢትዮጵያ ህዝብ ላይ የመልካም ግንኙነት ተፈጥሮ ነገሮች እንዲረግቡ ጠኛ መቀራረብ እንድንመጣ የማይፈልግ በመሆኑ የተነሳ ትልቁ ደንቃራ ወያኔ ነው የነበረው እና ለውጡ ሲመጣ በተለይ በኢትዮጵያ ውስጥ ያለው ለውጥ መልክ እንዲስ ከተፈለገ ስር እንዲሰድ ከተፈለገ በሁለቱ ህዝቦች መካከል ደንቃራ የሆነውን ወያኔ ማምከን የሚችል የሰላም ስምምነት በኢትዮጵያና በኤርትራ ውስጥ መፈጠሩ የግድ ነው የነበረው።
ይሄ እንደውም በቼዝ ጨዋታ እኔ እስከሚገባኝ ድረስ ቼዝ የሚጫወቱ ሰዎች ያውቁታል። በጣም ኢምፖርታንት የሆነ በጣም ወሳኝ የሆነ ሙቭ አለ። ጋምቢት ሙቭ ነው የሚባለው። በኢትዮጵያ በኩል ከኤርትራ ጋር ለመስማማትና ሰላም ለማውረድ የተወሰደው ሙቭ ወያኔን ትልቅ ችግር ላይ የጣለው ዋነኛው ቁልፍ የሆነው ከጨዋታ ውጭ ያደረገው ሙቭ ነው ብዬ ነው ማስባለሁ። ሁለቱ ሀገሮች በተፋጠጡበት ሁኔታ በተረጋጋ መንገድ የለውጥ ኃይሉ ስራ መስራት የማይችልበትን ሁኔታ መፍጠር ይችል ነበር ያለው። ሁለቱ ሀገሮች ስምምነት ከፈጠሩና ሁለቱ መንግስታት በጣም በተቀራረቡ ቁጥር እንዳሻው ወያኔ መፈንጨት የማይችል መሆኑን በሚገባ የተረዳበት ሁኔታ ውስጥ ነው የገባው። በመጨረሻም ላይ የእብደት እርምጃ ውስጥ እንዲገባ ያደረገው ምንም መሄጃ ነገር የሌለው በቃ ያበቃለት መሆኑን በተረዳበት መንፈስ እንዲገባ ያደረገው ነገር ኢትዮጵያና ኤርትራ በኤርትራ በኩል ቀዳዳ አለ ብሎ ቢያምን ኖሮ ከኤርትራውያን ጋር ሆኖ ማድረግ የሚችለው ነገር በራሴ አለ ብሎ ማስላት የሚችልበት ቀዳዳ ቢኖር ኖሮ ከኤርትራ ጋር እነሱ አልፈቀዱለትም አይፈቅዱለትም እንጂ ብዙ ችግር ሊፈጥር የሚችልበትን ሁኔታ ማምጣት ይችል ነበር። ስለዚህ የመጀመሪያው ትልቁ ነገር ያንን ማድረግ ነበረ። እኔም ከጠቅላይ ሚኒስትሩ ጋር በተነጋገርኩበት ሰዓት ላይ የዚህ እንቅስቃሴ ወሳኝነት ውይይት የተደረገበት ጉዳይ ነው። ቀጥሎ የተደረገው ነገር እንዴት እርቁ ይመጣል፣ በማን መንገድ ይመጣል፣ ምክንያቱም እነሱ ሊሰሙን አይፈልጉም ነው የተባለው እና ያው ሌላ ቦታ እንደገለጽኩት የሰላም ፍላጎት ኢትዮጵያ እንዳላት ለነሱ እንድነግራቸው ነው የሆነው። ያንን ነገር መልእክት አደረስኩኝ። አማላጅ አልፈለገም፣ አስታራቂ አልፈለገም። በዛው በተጀመረው መንገድ እንደውም ተጨማሪ ነገር ትንሽ ለመናገር የዚህ አይነት መልእክት ካደረስኩ በኋላና ሰላም መውረድ አለበት ብሎ ያመኑ በኋላ በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። የኤርትራ መንግስት ሁልጊዜም እነሱ አይወዱም ይሄ አስታራቂ አማላጅ ምናምን የሚባል ፈረንጅ እንዲመጣ። በእኛ በኩል ምንም ችግር የለውም፣ ሌላ አካልና ሌላ ኃይል አትላክብን፣ ይሄው የተጀመረው መንገድ በቂ ነው በልና ንገረው ነው ያሉት። ለውጡ ከመጣ በኋላ እና እርቁ ከመጣ በኋላ ፈጣን የሆነ ለውጥ በግንኙነት ወይም ተጀምሮ ወደ የቆመው የድንበር መከፈት የሰዎች እንቅስቃሴ ወደ ያቆመበት ምክንያት ስቲል ወያኔ እኩይ የሆኑ ስራዎችን በሁለቱ ሀገሮች መካከል መስራት ስላላቆመ ነው። አንድ በኤርትራ ውስጥ ከፍተኛ የሆነ መሳሪያ በማስገባት የኤርትራን ሰላም ለመንሳት ያደረገው ሙከራ የኤርትራ መንግስትን ችግር ላይ ነው የጣለው። ዝም ብሎ ማየት የሚችሉት ነገር አይደለም የሆነው፣ በድንበር ነው የሚገባው። ሁለተኛ በህገ ወጥ መንገድ በተለያየ ጊዜ ተዘርፎ ተከማችቶ የነበረ የኢትዮጵያ ሀብት የኤርትራን ገበያ ከሚገባው በላይ ያጥለቀለቀበትና የኤርትራን ነጋዴ ከጨዋታ ውጪ እስከ ማድረግ ነው ሄደው። ለምሳሌ ያክል ስቴንለስ ስቲል ሌላ ስምን እንዳለው አላቅም ያለው ብረት ነው። ስቴንለስ ስቲል በገፍ ኤርትራ ውስጥ ገብቶ 30 ዓመት በፊት ኤርትራውያን በሚገዙበት ዋጋ ነው የተሸጠው እና እኔ አስመራ በሄድኩበት ሰዓት ላይ ከለውጡ በኋላ ወያኔዎች አምጥተው ይሸጡልን ብረት ከ30 ዓመት በፊት ከገዛንበት ዋጋ ነውና እንደሚመስለን ይሄ እቃ በምንም አይነት በዚህ ዋጋ አይሸጥም ያለው የሜቴክ ብረት ሳይሆን አይቀርም ነው የኤርትራ ከተማ ሰው ያለው እና 500 የጭነት መኪና ነው በ15 ቀን ውስጥ ወደ ኤርትራ ሄደ ያለው። የበደሌ ቢራ ሳይቀር ነው እንግዲህ በደሌ የት እንደሆነ አውቃለሁኛለሁ እና መቀሌ ደርሶ አስመራ ከተማ ውስጥ እነሱ ድንበር በዘጉ በ3ኛው ወር ስቲል አስመራ ሱቆች ውስጥ በደሌ ቢራ ነበር። ምን ያህል ቢራ እንደገባ ኤርትራ ይነግራል። ይሄ የፈጠረው አጠቃላይ የኢኮኖሚና የደህንነት ስጋት የኤርትራ መንግስት ምንም አይነት
በፈለገው መንገድ ከኢትዮጵያ ጋር በጣም በተቀራረበ መንገድ ኢኮኖሚው ማህበራዊ ግንኙነቱን አጠናክሮ እንዳይሄድ እንቅፋት ነው የሆነው። ዛሬ ይሄ እንቅፋት ተነስቷል። እርግጠኛ ነኝ በጣም ባጭር ጊዜ ውስጥ የኢትዮጵያና የኤርትራ ግንኙነት ዓለምን በሚያስደምም ደረጃ ኢትዮጵያ የአሰብን ወደብ ወደምትጠቀምበት ሁኔታ ውስጥ በቅርቡ ጊዜ ትገባለች። እኔ የኤርትራን ህዝብና የመንግስትን የማይበት አይን ከሌሎች ወደቦች በሙሉ ኢትዮጵያን እንዲሁ ዝም ብሎ በውጭ ሀገር መንግስታት ተጽዕኖ ወደብ እንዳትጠቀም ወይም በወደብ የሚገባ ነገር እንድትከለከል የሚያደርግ ተጽዕኖ ማንም ማድረግ የማይችልበት ህዝብና መንግስት የኤርትራ መንግስት ነው ብዬ ነው ማስበው። መጪው ሀገራዊ ምርጫ በዚህ አመት ሊካሄድ እንደሚችል ይታሰባልና እዚህ ጉዳይ ላይ ምርጫው በአግባቡ እንዲካሄድ ፖለቲከኞች በሀሳብ ላይ እንዲያተኩሩ፣ ህዝብን በሚጠቅም ጉዳይ ላይ እንዲያተኩሩ፣ መንግስትም ነጻና ገለልተኛ ተቋማትን ፈጥሮ ምርጫው ተአማኒ እንዲሆን ከማድረግ አኳያስ ምን መደረግ አለበት ይላሉ? ሪሊ ዴሞክራቲክ የሆነ ነጻና ገለልተኛ የሆነ ምርጫ ለማድረግ የሚያስችል አጠቃላይ ሁኔታ አገሪቷ ውስጥ አለ ወይ የሚለው ነገር በጣም ነው የሚያሳስበኝ። ህዝብ መረዳት ያለበት አንድ የፖለቲካ ድርጅት የፖለቲካ ፕሮግራም የሚባል ጥቅል ነገር ብቻ አይደለም ማስቀመጥ ያለበት፣ እሱ የሚሄድበትን አቅጣጫ ነው የሚያሳየው። ነገር ግን ለስልጣን ከሆነ የሚታገለው ስልጣን ሲይዝ በተለያዩ ህዝብ የሚፈልጋቸው የህይወት መስኮች የኢኮኖሚ መስኮች ምን እንደሚሰራ መዘርዘር አለበት። በዛ ደረጃ ዘርዝሮ ካላስቀመጠ ዝም ብሎ ባቦ ሰጥ መጥቶ ትምህርት በዚህ መንገድ ይሁን ጤና በዚህ መንገድ ይሁን ማለት አይችልም። አስቀድሞ የተጠናበት የሀገሪቷን የትምህርት የጤና ችግር የመንገድ የኮሙኒኬሽን ችግር አጥንቶ እነዚህን ችግሮች በእንዲህ አይነት መንገድ እንፈታቸዋለን የሚል ወረቀት ሳያዘጋጅ ወደ ስልጣን መምጣት አይችልም። ስለዚህ ይሄ ያለው ድርጅት ስንቱ ነው? ይሄ የለም። የፖለቲካ ድርጅቶች መጀመሪያ ማወቅ ያለባቸው ነገር ወደ ስልጣን ሲመጡ የሀገሪቷ በጀት ምን ያህል ነው የሚል ነገር ተቃዋሚው ማወቅ አለበት። ያ በጀት ለሚቀጥለው 5 አመት በምን ያህል ሊያድግ ይችላል የሚል ነገር የራሱን ስሌት መስራት አለበት። ከዛ በኋላ ነው ለትምህርት፣ ለጤና፣ ለመንገድ፣ ለቴሌኮሙኒኬሽን፣ ለሌሎች ነገሮች ይሄንን ያህል ገንዘብ እየመደብኩኝ በዚህ ያህል ደረጃ ትምህርት ቤቶች፣ በዚህ ያህል ደረጃ መኖሪያ ቤቶች፣ በዚህ ያህል ደረጃ ሆስፒታሎች ይገነባለሁ የሚለው በጨበጣ 1 ሚሊዮን ቤት ገነባለሁ ለመኖሪያ ማለት አትችልም። በሌላ ሀገር ምርጫ በዚህ መንገድ ነው የሚሰራው። የዚህ አይነት አመለካከትና አሰራር በፖለቲካ ድርጅቶች ጋር ደብዛውም የለም። እዚህ ሀገር ላይ ፖሊሲ ያለ ወደ ማኒፌስቶ መሄድ አለባቸው ነው ማለት ያለው። ማኒፌስቶ የሚባለው ነገር ለምርጫ ለህዝብ የምታቀርበው ነገር ነው። ያ ምንድነው? በ5 አመት እሰራለሁ የምትለውን ነገር ከነገ ወጪው ዘርዝረህ ታስቀምጣለህ። 5 አመት ልክ ሲሞላ ያችን ሰነድ ነው ህዝብ የሚይዘው። የመራጭና የተመራጭ ኮንትራት ናት እሷ። እዛች ላይ ይይዝና 1 ሚሊዮን ቤት ገነባለሁ ብለ ከሆነ የገነባው 200 ሺህ ከሆነ ዋሽቷል፣ 800 አልገነባም፣ ሁለተኛ እድል አልሰጠውም፣ አልመርጠውም ወደሚል ነገር የሚወስደው ማወራረጃ ነው። እንዲህ አይነት ባህል ገና ስር ያልሰደደበት የማይታወቅበት ሀገር ነው። እሱ አይደለም ግን እንደው የተለመደውም እንደው ዝም ብሎ በጠረጴዛ ዙሪያ በስነ ስርዓት ባልተዘጋጀ ፖሊሲ ላይ እንኳን ክርክር ማድረግ የሚቻልበት ሁኔታ በነጻነት በየቦታው እየዞሩ ያልተጻፈም ቢሆን ፖሊሲያቸውን ለህዝብ ማስረዳት የሚችሉበት በየክልሉ በየወረዳው በየቀበሌው የተቃዋሚ ድርጅቶች ሁኔታ አለው የዚህ ሀገር ላይ ነው ትልቁ ጥያቄ። 97 ምርጫ ትልቁ ችግሩ የሆነው ከገዢው ፓርቲ ነጻና ገለልተኛ የሆኑ ተቋማት አለመኖራቸው ነው። ወደ ብጥብጥም ወደ እልቂትም ወደ ስራትም ህዝቡ የወሰደው በነጻነት የሚዳኙ ፍርድ ቤቶች በፖለቲካ ፓርቲዎች መካከል የተፈጠረውን ግጭት መዳኘት አለመቻላታቸው ነው። ህዝብ በነጻነት ወጥቶ ሀሳቡን በሰላማዊ መንገድ ገልጾ ቤቱ እንዳይገባ ነጻነቱን የሚከለክሉ የፖሊስ የአጋዚ ሰራዊት አይነት ወታደሮች የተመሰረቱበት አይነት ሁኔታ ነው ችግር የፈጠረው እና የዚህ አይነት የነጻ ተቋማት በሌለበት ሁኔታ አሁን በጣም በደም ልብ ብለን ማዳመጥ ያለብን እነዛ ነጻ ተቋማት የዛን ጊዜ የሉም ያልናቸው በፌደራል ሌቨል ነው። ደህንነቱ እንደዛ በሆነበት፣ ፖሊሱ እንደዛ በሆነበት፣ ፍርድ ቤት በትእዛዝ የሚሰራበት፣ ምርጫ ቦርዱን ራሱ ወያኔ ጠፍጥፎ በሰራበት ሁኔታ ምንም አይነት ዴሞክራሲያዊ ምርጫ ለማስመልሰል የተደረገው ምርጫ እንኳን ችግሩ ሲገባ ከችግር መውጣት እንዳይችል ያደረገው እነዚህ ነገሮች ናቸው። እነዚህ ነገሮች በሚገባ ካልተደራጁና ነጻና ገለልተኛ ሆነው ካልቆሙ ዴሞክራሲ እኮ አይሰራም ብለን ነው እንደ ግንቦት 7 አይነት ድርጅት ትግል የጀመረው። ለነጻ ተቋማት እንጂ ለስልጣን አልነበረም እኮ እኛ የታገልነው። እነዚህ ነጻ ተቋማት ዛሬ በፌደራል ደረጃም የሉም። በፌደራል ደረጃ ሙከራ የተደረገ ነው። ሚዲያውን በተወሰነ ደረጃ ነጻና ገለልተኛ ለማድረግ ግን የፌደራል አርሚውን ነጻና ገለልተኛ ለማድረግ የተሞከረ ነው፣ ግን እሱም የፌደራል ነው። ነገር ግን ከ97 ምርጫ በኋላ
እነዚህን ተቋማት በክልል ደረጃ ወያኔ ያወረዳቸው። የምርጫ ወረዳዎች ያለው በፌደራል እጅ አይደሉም፣ በክልሎች እጅ ነው ያሉት። ክልል ደግሞ የራሱ የሆነ ልዩ ፖሊስ አለው፣ ልዩ ኃይል አለው። በአንድ በኩል የፌደራል መንግስቱ ሰራዊት ነጻና ገለልተኛ ይሁን ስንል፣ በሌላ በኩል በክልል ደረጃ ልዩ ኃይል አቁመው በምንም አይነት መንገድ ነጻና ገለልተኛ የማታደርገው የጦር ኃይል ገንብተዋል ክልሎች። እነዚህ ክልሎች ውስጥ ነው ነጻና ገለልተኛ በሆነ መንገድ በነጻነት ተቃዋሚዎች የሚሄዱት ያለው። በዚህ ደረጃ ሰራዊት የሚያዝ የክልል ገዢ ፓርቲ ባለበት ይሄ በደንብ መታየት አለበት። ሚሊሻው እንደዚሁ ነው የሚሰራ ያለው። ፖሊሱ በዚህ መንገድ ነው የሚሰራ ያለው። በ97 ምርጫ ያልነበሩ የክልል ሚዲያዎች ተቋቁመዋል ያለው። የክልል ሚዲያዎች በክልሉ በጀት ነው የሚንቀሳቀሱት ያለው። ገዢው ፓርቲ ነው የሚቆጣጠራቸው። ገዢው ፓርቲ የመለመላቸው ጋዜጠኞች ነው ያሉት። እነዚህ የክልል ሚዲያዎች በክልል ውስጥ ለሚንቀሳቀሱ የተቃዋሚ ፓርቲዎች እንደ ገዢው ፓርቲ እኩል የሚዲያ እድል ይሰጣሉ። የመንቀሳቀስም ቅድም ያነሳሁት የሚዲያውን ጉዳይ ከወሰድክ እነዚህ አይነት ነጻ የሆኑ ለማንም የማያዳሉ ተቋማት በክልል ደረጃ በሌሉበት ሁኔታ በምን አይነት መንገድ ነው ነጻና ገለልተኛ የሆነ ፍትሃዊ የሆነ ምርጫ ማድረግ የምትችለው? እኔ ትልቁ ስጋቴ ይሄ ነው። እና እኔ ሶሉሽኑ ሌላ ምሁራኑ ህዝብን እናስቀድማለን፣ የፖለቲካ ኤሊቱ የፖለቲካ ልሂቁ ህዝብን እናስቀድማለን ካለ ከማንኛውም ነገር በላይ ተቋማት ግንባታ ነው የሚቀድመው። ከማንኛውም በላይ በኑሮ ውድነት የተጠበሰ ያለውን የድሀ ህዝብ ህይወት ማሻሻል ነው። ተስፋ የቆረጠውን ወጣት ስራ መስጠት ነው የሚል ከሆነ የፈራረሱ ኢንፍራስትራክቸሮችን መገንባት ነው የሚል ከሆነ እኔ ደጋግሜ ተናግሬ ለስልጣን የሚታገልበት ምክንያት ምንድን ነው? በጋራ ተሰብስቦ እነዚህን ነገሮች ሊፈቱ የሚችሉ ፖሊሲዎችን በጋራ ተስማምቶ በጋራ ፈጻሚዎች መድቦ ለተወሰነ አመት ህዝብንና ሀገርን እረፍት የማይሰጠው ለምንድን ነው? ማን ነው የሚያስገድደ ያለው ግድ ምርጫ አድርጎ ብሎ? ስለ ዲሞክራሲ እኮ ስናወራ እንግዲህ ነጻነትን ማያቅ ነጻ አውጪ ላይ ትልቅ ችግር ውስጥ የገባ ነው። የፈረንጆችን ቲዮሪ የፈረንጆችን አሰራር እንዳለ ዝም ብለን እየገለበጥን ከሀገራችን ጋር ይሄዳል አይሄድም ሳንል ተግባር ላይ እናውል ብለን ነው ሀገር ያፈረስ ነው የምንለው ያለው። የሀገራችን ተጨባጭ ሁኔታ ዴሞክራሲያዊ ምርጫ የማያስደርግ ከሆነ ዲሞክራሲ የሚባል ነገር አለ ፈረንጆቹ የሚያመልኩት በሚል ማድረግ በማይቻል ሀገር ላይ ዲሞክራሲን ተግባራዊ ለማድረግ ሙከራ ማድረግ ቅድም ያልኩህን ጭፍን የሆነ ኩረጃ አገርን ማምጥቶ አገርን ችግር ላይ እንደመጣል አድርጌ ነው። መብታችን ነው። ቁጭ ብለን እንነጋገር እንችላለን። ምርጫ እኮ አገር የሚያፈርሰው ነው ከተገኘ እኮ ምርጫ የማይደረግበት ሁኔታ እኮ መፍጠር ትችላለህ ያለው። ሪሊ አገሪቷ የአታካራ ፈረንጆች የሚሉት አድቨርሰሪያል ፖለቲክስ የአታካራ ፖለቲካ መሸከም የሚችል ጫንቃ አላት ወይ አሁን ባለችበት ሁኔታ? ምክንያቱም ውድድር የአታካራ ፖለቲካ ነው። ይህንን እኔ የፖለቲካ ኤሊቱ በደንብ ያስብበት ጥሩ ነው ብዬ ነው ማስበው። መንግስት ተአማኒና ነጻ ተቋማትን ከመገንባት አኳያ ጨምሮ ምን ሚና ሊኖረው ይገባል? የፖለቲካ ፓርቲዎችም እንደዚሁ ምን ሚና ሊኖራቸው ይገባል? በዚህ ጉዳይ ላይ አስተያየት ይስጡንና እናጠቃል። በመንግስት በኩል እንግዲህ ሙከራዎች አሉ፣ እያየን ነው። በሰራዊቱን ሪፎርም በማድረግ ደረጃ ዝም ብሎ በወያኔዎች የበላይነት ቁጥጥር ስር ያለ የቁጥር ብቻ ሳይሆን ሀገራዊ የሆነ ስሜት ያለው በዘር መቧደኑ በውስጡ የቀነሰ አንድ አገርንና ህዝብ የሚባልን ነገር ብቻ የሚታደግ ጀነራሎቹ አፋውጥቶ መናገር የጀመሩበት እኛ የትኛውም ድርጅት ደጋፊም ተቃዋሚም ፈጽሞ ከዚህ በኋላ አንሆንም እስከ ማለት ድረስ የሚናገሩበትን አይነት የአመለካከት ነጻነትና አፍ የሰጠ ነገር ታያለ። ይሄ ነገር አልቆለታል ወይ ገና? ምክንያቱም በቀደም ዶክተር አብይ ሲናገር እንደሰማው ተቋማት በሙሉ በፐርፌክት ሆኖ እስከሚገነቡ ድረስ ምርጫ እናድርጋለን 50 ዓመት ላይ በቃን ይችላል ነው። እሱ እውነትነት አለው። እኔ ፐርፌክት የሆኑ ተቋማት እስከሚገነቡ ድረስ አይደለም፣ በተወሰነ ደረጃ እንኳን የመጠናከር ነገር ውስጥ እስከሚገቡ ድረስ ሊያሰሩ ይችላሉ። ሌላው በሂደት ይቃለላል የሚባል የተቋማት ነጻነትና ግንባታ እስከሚገኝ ድረስ በተወሰነ ደረጃ እኔ ምርጫ ተደረገ አልተደረገ ብዙ የሚያሳስባቸው ነገር ሊሆን አይገባም ነው የሚለው። ይሄ ሂደት ተጀምሯል፣ ተጠናክሮ መቀጠል አለበት። ይሄ ሂደት ደግሞ በገዢው ፓርቲ ብቻ በሚያውቃቸው ስራዎችና እውቀቶች ላይ ብቻ የተመሰረተ መሆን የለበትም። ለህዝብም የበለጠ ተቃዋሚ ድርጅቶች የምትላቸውም እምነት እንዲኖራቸው ሪፎርሙ ምንድን ነው የሚመስለው? የኢንዶክትሪኔሽን ማቴሪያሉ
ምን አይነት ነው አሁን ህዝባዊ አገራዊ እንዲሆን ከዚህ ከጎጥ ከምናምን ከአብዮታዊ ዲሞክራሲ የተላቀቀ ምናምን የሚለው ነገር በምን መልኩ ነው እንዲህ አይነት ትምህርትና ስልጠና ለመሆኑ አንድም ተቃዋሚ ያውቃል ለመሆኑ ለዚህ አርሚ የሚሰጠው የትምህርት ዶክመንት ምን እንደሚመስል አሁን እኔ እንጂ አይመስለኝም ያለው መሳተፍ መቻል አለባቸው እንደውም ከተቃዋሚ መካከል በስልጠናና በትምህርት ለዚህ ነገር ይበጃሉ የሚሏቸውን አስተማሪዎች ጭምር እነማን አሉ እዚህ ውስጥ የሚመደቡ ተብሎ ተቃዋሚ የሚያምናቸውን የኢንዶክትሪኔሽን ትምህርት መስጠት የሚችሉ ሰዎችን አርሚ ውስጥ ገብቶ እስከ ማስተማር ድረስ መንግስት ሊፈቅድ ይገባዋል ያለው ዝም ብሎ በራሱ ሸፋፍኖ ኢንዶክትሪኔሽን አካሄዳለሁ ቢል ሊያካሄድ ይችላል ያለው የቻለውን ሊሞክር ይችላል ያለው ግን ትራንስፓረንሲ ግልጽነት የሌለው እስከሆነ ድረስ እያደረገውም አይደለም ለኛ ይነገረናል እንጂ አሁንም የብልጽግና ፓርቲ ሰራዊት አድርገው እየቀረጸው ነው በሚል ደረጃ ሀሜታ ውስጥ ቢገባ ጥፋቱ የመንግስት ነው የሚሆነው ትራንስፓረንት በሆነ መንገድ እነዚህን ተቋማት መገንባት አለበት ሌላውም ተቋሚውም እነዚህን ተቋማት በዚህ መንገድ መንግስት ለሚያደርገው ጥረት ተባባሪ ሆኖ ተሳታፊነቱን መንግስት እንዲያካትት ግፊት ማድረግ አለበት ዝም ብሎ ዳር ቁጭ ብሎ ማየት የለበትም ጥያቄ ማቅረብ እኔ አሁን ያቀረብኩትን ጥያቄ ማቅረብ አለበት ግን ሰምቼ አላቅም ነው ተቃዋሚዎች ብዙ ነገር ሲያነሱ ሰማለሁ ነገር ግን በመታደርጉት የደህንነት ማሻሻያ የሪፎርም የሰራዊት ሪፎርም የፍርድ ቤት ሪፎርሞች ውስጥ የምትሰሯቸው ነገሮች ምን እንደሆኑ እንድናቅ ፖሊሲዎቻችሁ ምን እንደሆኑ እንድናቅ በሚገባም ለሀገር የሚጠቅም መንገድ የተቀረጹ መሆኑን አውቀን ተግባራዊ የሆኑ ለመሆኑ ሞኒተር የምናደርግበት ካፓሲቲ ይፈጠርልን የሚል ጥያቄ አቅርቦ አያውቅም በዛ መንገድ መሄድ አለበት ተቃዋሚው ማለት ነው እነዚህን ነገሮች ማድረግ ከተቻለ በሁሉም ድጋፍ በሁሉም እምነት ላይ ተመሰረተ የተቋማት